የሻቢያ ወታደሮች ጫማቸውን ካወለቁ 6 ወሩ ነው። ኢሳያስ ግን ከማህበረሰቡ ጋር አረቄ እኩል እየጠጡ ነው የሚኖሩት። እኩል ተራ ምግብ እየተመገቡ ነው ድህነቱን እየተካፈሉ የሚኖሩት። እንዲህ አይነቱ ሰዎች ለመተቸት ይከብዳል። ሻቢያ ጋር የተለየ ፍቅር እንኳን ቢኖረው ትግስት ጠብቆ ምንድነው የሚለው ፌደራል መንግስቱ የሚሰጠው አቅጣጫ መከተል ሲገባው ጥሪ ሲያደርጉ ሰማን። አሁንም ለእንዳብይ አይነት ሰው ተዋርደን የማንገኝበትን ነገር ልንፈጥር እንችል ነበር። በትግራይ በኩል ያለ ያ ረጅም ድንበር አንድም የኢትዮጵያ ወታደር የለም። ትላንትና ጄኖሳይደር ነኝ ያልኩትን ነገር ትቻለው እንዳውም እንኳን ገደሉን። ኢትዮጵያ ውስጥ ጋዜጠኞች ለምን ጻፋችሁ ተብለው ስለታሰሩ ይሄ ነው ራይ የመንጠርጠራቸው መጠን በዛ ልክ ያለ መንጠርጠር። በሀገሪቷ ዶላር ተደጉሞ የተገዛውን ቤንዚን ለሻቢያ ታንከር ማሟያ የምታረገው ከሆነ ፌደራል መንግስት ፕራይመርሊ እንዲም ያረጉትንም መምታትም ይቻላል፣ ግን ወደዛ ውስጥ እንዳይገባ መንገዱን መዝጋትና ሸቀጡን ማቆም ነው መጀመሪያ እርምጃ አድርጎ የወሰደው ነገር ማለት ነው። ይሄ ቴክኖሎጂ አትማርክም። ከዚህ በኋላ ኢትዮጵያ መንግስት ቆሞ ጠብቀኝ የለውም። ከዚህ በኋላ ድሮን ነው ያለው። ተቋም ስንገነባ መጪውን ትውልድ እያሰብን ነው ይላሉ። እሺ ነው ምን የሚባል ተቋም ገንብተዋል? ለትውልድ የሚተላለፍ ሳይሆን አሁን እንኳን ኢንዲፔንደንትሊ ከሳቸው ተጽዕኖ ውጪ መስራት የሚችል በባለሙያዎች የሚመራ ምን የሚባል ተቋም አለ ኢትዮጵያ ውስጥ? ለዚህ ራይ ነው ወይ ኢትዮጵያ ህዝብ መስዋዕትነት የሚከፍለው? ለዚህ ነው ወይ ሐኪሞቻችን ተራቡ ግድ የለም እየተባሉ የሚጠየቁት? መምህራኖቻችን ተራቡ እየተባሉ ለዚህ ራይ ነው ወይ የሚጠየቁት? ትምህርታቸውን አቋርጠው የሄዱ ወጣቶች በልጅነት እድሜያቸው ያዋሩትን ቲሲስ ዛሬ ነባራዊ ሁኔታው ተቀይሮ የዓለም ሁኔታ ተቀይሮ እነሱ አርጅተው እኔ ጎልማሳ ሁኜ ባለሁበት ሁኔታ እዛ ተረክል ላይ አልቸከልም። ከሬሳ ጋር የሚላተም ሬሳ ከልቤ ነው የምነግራችሁ። የመጨረሻ ተንጠርጥረዋል። የመጨረሻ እኔ ፕሮፓጋንዳ አይደለም የምሰራው፣ ከልቤ ነው የምነግራችሁ። የሻቢያ ወታደሮች ጫማቸውን ካወለቁ 6 ወሩ ናቸው። 6 ወር ጠብቀው የነበረው የአሜሪካ ምርጫ ታሳስ ምንድነው እስከም ጥቅት ህዳር ነው አይደል የነበረው? ህዳር፣ ታሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት ኦልሞስት ወደ 7 ወር እየሄደ ነው። ጠብቀው የነበረው በአሜሪካ ምርጫ ጊዜ ጦርነት ይከፈትብናል ብለው ጠብቀው ነበር። ከዛ ሻቢያ ያስተላለፈው ትላፍ እያንዳንዳቸው የኤርትራ ወታደሮች ድንበር ላይ የተኮለኮሉት ወታደሮች ጫማችሁ እንዳታውልቁ ተብለው 6 ወር ከጫማቸው ጋር አልተላቀቁም። you can imagine ምን ማለት እንደሆነ አንደርስታንድ እንድታረጉ ነው። 6 ወር ድንበር ላይ ቆሞ ልብሳቸውን አልቀየሩም፣ ጫማቸውን አልለወጡም አይደለም፣ ጫማቸውን አልቀየሩም ማለት አላውለቁም። ማውለቅ ነው ማወራው። በነገራችን ላይ አንድ ሰው 6 ወር ጫማውን ሳያወልቅ ምን አይነት ሰው ሊሆን እንደሚችል አስቡት። ይሄ እውነት ነው። ከነሱ ሸሽተው የመጡ ሰዎች የተናገሩት ነው። ትክክለኛ መረጃ ነው የምነግራችሁ። የመንጠርጠራቸው መጠን በዛ ልክ ያለ መንጠርጠር ነው። ምንድነው የሚያስበው ይሄ መንግስት? ምንድነው ሊያደርገን ያሰበው? ፒሉት መረጃ ማግኘት አቃታቸው። ናይትሜር በቃ ይሄ የሌሊት መባን። ስለዚህ ነው መናደፍ የጀመሩት። እስቲ ስንናደፈው ይናገር ይሆን ወይ ብለው ማለት ነው። አንዴ በፕሬዝዳንቱ ሌላ ጊዜ በማስታወቂያ ሚኒስትሩ በምኑ እየተናደፉ ያሉት ዝም ጨነቃቸው። ለምን? እነሱ ኤክስፔክት ያደርጉ የነበረው ቲፒኤልኤፍንም ትተው የትግራይ ድንበር ላይ የኢትዮጵያ ድንበር ነው ብሎ ወታደር መጥቶ እንደሚሰለፍ ከዛ በኋላ ጦርነት የለም። ወታደር የኢትዮጵያና የኤርትራ ድንበር በትግራይ በኩል ያለ ያ ረጅም ድንበር አንድም የኢትዮጵያ ወታደር የለም። ምንድን ሰተት ብሎ አይገቡም እንዴ? ግቡ፣ ያው ተለቆላችኋል፣ ግቡ።
ግቡ ሂዱ ተለቆላችኋል ወዳጅ ሆናችሁ የለ ከነ ደብረጽዮን ጋር ግቡና እንያችሁ ምንም ይሄ አንጃ ግራንጃ አሁን አንድ ሚዲያም ሳይነበረ በቃ መሳሪያ እናንተን መማረክ ነው ባህሪያችን ነው ቴክኖሎጂ አትማርክም ከዚህ በኋላ የኢትዮጵያ መንግስት ቆሞ ጠብቀኝ የለውም ከዚህ በኋላ ድሮን ያለው it's over it's not about የቆመ ጠብቀኝ ሹ አይደለም አሁን ያለው ታንክ ምናምን አይደለም ሹ ሶ በቃ የሚይዙት የሚጨብጡት አጥተዋል እኔ ከምሬ ነው የምነግራችሁ ለኢትዮጵያውያን ምንም ሳልቀባባ ነው እየነገርኳችሁ ያለሁት ኢትዮጵያ ስጋት ቢገባት ወታደሮቿን ድንበር ላይ ታመጣ ነበር የለም ድንበር ላይ የኢትዮጵያ ወታደር ምን ታዲያ ስጋት ካለህና አንተን ካለ ምን አትገባም ያው አለልህ አይደል ቲፒኤልኤፍ ሰዎች ተጣምዳችሁ የለ ኬላ ምናምን ተለቃቀቅን ይያላችሁ ጎድ ቀጥሉ ስለዚህ የሚይዙት የሚጨጡት ስላጡ ነው እየተሯሯጡ ያሉት አሁንም እኔ ለኢትዮጵያ መንግስት ያለኝ ምክር በእንጭፍጫፊ በሬዲዮ ፋና በምናምን በኮሜንተሪ በአስተያየት በእነዚህ ጸሐፊዎች አሁን በቅርብ ቀን ጽሁፍ እያዘጋጀው ነው እንደሱ አይነት ጽሁፎች ምናምን ማስተናገድ እንጂ በታምር በሚኒስትር በምናምን ደረጃ አይመጥናቸውም እንደውም ፍራቻቸውን ያቀልላቸዋል ፍራቻቸውን ነው የሚቀልላቸው ይሄው መጣ መልስ ሰጠን ብለው አሁን ሚዙት መጨረሻ ላይ መጣው ስለፈራ ነው መልስ ሰጠን ማለት ጀመሩ ሰው ሲፈራ ነው እንደ መልስ የማይሰጠው ሪሊ እንደዛ ነው ዲፕሎማሲ ይሄ ነው ታውን ዋይ ቃጥራል ስለፈራ ነው መልስ ያልሰጠን አንተ ወጥተ በፕሬዝዳንት በኮሙኒኬሽን ኃላፊ በመንግስት አቋም በምን እየገለስክ ቢኮዝ ከሬሳ ጋር የሚላተም ሬሳ የሚጮህ ሬሳ ጋር የሚላተም የሚጮህ ሬሳ ይሄ ነው እውነቱ አሁን ደግሞ ጀምሩ ንጉስ በወታደሩ ብዛት አይደለም ንጉስ በወታደሩ ብዛት አይደለም ካልክ አንተ አይደለ እንደ የኤርትራን ወጣት በሙሉ 12ኛ ክፍል እንዳይማር አድርገህ ሰብስበ ሳዋ ያስገባው የኢትዮጵያ መንግስት ነው የኢትዮጵያ መንግስት ሰብስቦ ማሰልጠኛ ያስገባ እንዴ አንተ እኮ ነህ 12ኛ ክፍል የለም ብለህ ሰብስበ በስንት መቶ ሺዎች ንጉስ በምናምን ኦፍ ኮርስ ኢትዮጵያ አንድ ጥሪ ብታረግ የኤርትራን ህዝብ የሚያክል ሰራዊት ይኖራታል ጥሪ ብታረግ ኢትዮጵያን ያልኩት is not only ብልጽግና ይሄ የኢትዮጵያ አጀንዳ ነው ባይዘው is not የፓርቲ አጀንዳ አይደለም የሀገር ጉዳይ የሀገር አጀንዳ ነው ሶ ገብተህ ስትፈተፍት በኢትዮጵያ ጉዳይ ዝም የተባልከው ሬሳ ስለሆንክ በታሪክ እንደምገናኝ ረጅም ቦርደር እንዳለኝ የትጥቅ ትግልና ህዝባዊ ንቅናቄን በማደርግበት ጊዜ ውስጥ ምን ላደርግ ነው ግንኙነቴን በኢንተርናሽናል ግንኙነት በመፈልክበት ጊዜ ወደብ የጋራ መጠቀምን ባህል የጋራ ማድረግን መነገድን እኛም ይጠቅመናል እነሱም ይጠቅሙናል ባሉበት ነገር እናደርጋለን እኔ እንደ ልጅ ትምህርታቸውን አቋርጠው የሄዱ ወጣቶች በልጅነት እድሜያቸው ያዋሩትን ቲሲስ ዛሬ ነባራዊ ሁኔታው ተቀይሮ ያለም ሁኔታ ተቀይሮ እነሱ አርጅተው እኔ ጎልማሳ ሁኜ ባለሁበት ሁኔታ እዛ ተረክል ላይ አልቸከልም ግን ዝም ብሎ ምንም አይደለም ወንድማማች ነን ለውጥ የለንም አንድ ነን የሚለው ነን ፖለቲካል የሆነ አነጋገር ነን ፖለቲካል በፖለቲካ ንግግር ውስጥ ፐብሊክ ኦፊስ አሲዩም በሚያደርግ ሰው ውስጥ kind of it's an equivalent to stupid ከሚለው ቃል ጋር አንድ ነውና ያ ምንም መልክ ያለው ነገር አይደለም ፖለቲካም አይደለም ማለት ነው እና አንድ በፖለቲካ ውስጥ ደግሞ ለውጥ የሚመራ ሰው ፖለቲከኛ ካልሆነ ወደ ደደብነትም ይጠጋል ማለት ነው በጨዋ ንግግር ካልሆነ በስተቀር ስለዚህ ያንን ዝም ብሎ ያጋፋሪነት ሚናና የካቡነት ሚና መተው አለብን የኛ ፍላጎት ምንድነው የኤርትራውያን ፍላጎት ምንድነው አሁን የጋራ ችግራችን ምንድነው ለይደር ምናስቀምጠው ምንድነው በፊት ሲወራ የነበረ ነገር እኔ ፈገግ ብዬ ማልቀበለው ምንድነው የሚለውን ራሴ መያዝ እየቻልኩ ይሄንን እንዲያስብ ብዬ ልል አልችልም እንዲህ አይነት ግንኙነቶች ደግሞ ቀደም እንዳልኩ ከነልዩነታቸው ስጋትም ሲኖር የመጀመሪያው ነው ያንተን ፕሪሚሲስ
ግንኙነት አድርገን በዛ ላይም ብቻ ተመስርቶ ከዛ በኋላ ግን ግንኙነቱን የበለጠ ማክሲማይዝ እያደረጉና የጋራ ነገሩ እየሰፋ ቢሄድ ተለያይተን ካገኘነው ክብርና ሞገስ ማለት በጥላቻ ማለት ነው መለያየት ሌላ ሀገር መሆናቸውን በራሳቸው ምርጫ የተደረገ ስለሆነ በፍጹም አከብራለሁ ግን ብንተባበርና በቀጠና ውስጥ እንደሚኖርና ብዙ የሚያቀራርበን ነገር እንዳለ ኃይል ብናደርግ ኑሮ ብዙ እድገት እና በፍጥነት ሁላችንም የምናድግበት አሁንም ለእንዳብይ አይነት ሰው ተዋርደን የማንገኝበትን ነገር ልንፈጥር እንችል ነበርና እዛ ኋላው ላይ ማትኮር በራሱ ሊደርሺፕም አንዳንድ ጊዜ እኮ እንትን አለው የኋላውንም ይዞ መመጣው ምንድነው አሁንስ የሚገኝበት ነባራዊ ሁኔታ ምንድነው ወደፊትስ ምን ሄዳለሁ የሚለውን ማርጂንም አውቆ ወደፊት አስቦ አጌንስት ዘ ፖፑላር ቪው መሄድም ደግሞ የመሪነት አንድ ኳሊቲ ነው እንጂ አሁን ትግራይ ውስጥ መስዋዕትነት እና በኢሁማን የሆነ ነገር እንደተደረገን እኮ በአደባባይ ተናግር ያለው ሆቴዲ እና ያን ሐሳቤን በምንም አይነት ወደ ኋላ ልል አልችልም ሁለተኛ ሰዎች ከሆኑ በዛ ስሜት ውስጥ ያ ተፈጥሮ ነበር ብለው የኤርትራ ሰዎችም ቢሆኑ እውነት የሚፈልጉ ከሆነ ለኔ ክብር ይኖራቸው ይሆናል እንጂ ያኔ ለምን እንደዚህ ያለን የሚሉ ከሆነ ፖለቲካ አያውቁም የዕለት ጉርስ ብቻ የሚጨነቁ ሰዎች የዕለት ጉርስ ብቻ የሚያኖር የሚመስላቸው ሰዎች የዛሬውን ጉዳይ ሊያነሱ ይችላሉ ለነሱ ዋናው ትኩረት ሆድ ነው ለነሱ ዋናው ትኩረት ዛሬ በልቶ ማደር ነው ዛሬ በልቶ ማደር አያስፈልግም አይደለም ዛሬ በልቶ ማደር ያስፈልጋል ነገር ግን ትውልድ እንዲቀጥልም ታስቦ ሊሰራ ይገባል ሀገራዊ የሆኑ የወል የሆኑ ሀብቶች ተቋማት እየተገነቡ ካልሄዱ በቀር ዛሬ ያለውን ብንበላ ነገ ማምረት የማያስችል አቅም ከተፈጠረ እንጠፋለን ማለት ትውልድ ይቋርጣል ብልጽግና ያለችዋን ውስን ዘር ምን ላይ ነው የሚበትናት አሸዋ ላይ ነው ጭንጫ ላይ ነው ወይስ ለማፈር ላይ ነው እኔ በኔ ግምገማ ማንም ሰው እንደሚያውቀው የብልጽግና ገንዘብ እየተበተነ ያለው ጦርነት ላይ ነው የድሮን መግዣ ኦኬ የታንክ የመድፍ መግዣ ላይ ነው እየዋለ ያለው ይሄው ውስን ዘር ማለት ነው ይሄው ውስን ዘር እየዋለ ያለው ለቤተ መንግስት ግንባታ ነው ይሄው ውስን ዘር እየዋለ ያለው ለዚህ ሽብረቅረቅ በቃ በየቦታው ለዚህ ለመንገድ ለምናምን መንገድ ያስፈልጋል ግን ይሄ በጣም ብልጭልጭ ለሆኑ ሰከንደሪ ሁለተኛ ደረጃ ሊመጡ ለሚችሉ ነገሮች ነው የብልጽግና ዘር እየዋለ ያለው ለካድሬ ነው እየዋለ ያለው ለሚሊሻ ቁጥር ምንድነው ይሄ እንዳሸዋ ለበዛ ወታደር ነው እየዋለ ያለው የብልጽግና ዘር እየዋለ ያለው በአብዛኛው ተራ ለሆኑ ምንም ኢትዮጵያ ሊለውጡ ለማይችሉ ጉዳዮች ነው በአብዛኛው ነው ማለት ስለዚህ ዘሪውን የምታምነው አይደለም ዘሪው የሚታመን ቢሆን ኦኬ ቀደም እንዳልከው ደግሞ እኩል እንደ ህዝቡ የሚቸገር ቢሆን እሱም እንደ ማህበረሰባችን ሚራብ ቢሆን እንደ ማህበረሰባችን የሚጠማ ቢሆን እንደ ማህበረሰባችን የሚታረዝ ቢሆን በሌላ አነጋገር እንደ ኢሳያስ አፈወርቂ ቢሆን መሪው ደልታምኖ ትችል ይሆናል አይ በጋራ ነው ምንድራበው ትላለህ ኢሳያስ አፈወርቂ አትሊስት ምን እንዳለው በጀርባ ባላቅም ቢያንስ ግን እንደማቀው እንደ ህዝብ ነው የሚለብሰው እንደ ህዝብ ነው የሚጫማው ተራ ቤት ውስጥ ነው የሚኖረው እና ቢራሳቸው እንዳሳዩን ከማህበረሰብ ጋር እኩል ነው የሚኖረው ኦኬ ለምንድን ነው ድህነትን እኩል ተጋርቶ ነው የሚኖረው አንድ አይ ቲንክ የቬንዙዌላ መሪ ነው እንደዛ ተመሳሳይ የሆነ ነገሮ ይኖር የነበረ ቀደም እንዳልከው ልክ ለመንግስቱ በተወሰነ ደረጃ ፋቲክ ይለብሱ ነበር ያን ሰማያዊ ልብስ ይለብሱ ነበር በአገር ምርት እንኩራ ምናምን ከጀርባው ውስኪ ጠጡ ምኑን አናቅም whatever ኦኬ እና ኢሳያስ ግን ከማህበረሰቡ ጋር አረቄ እኩል እየጠጡ ነው የሚኖሩት እኩል ተራ ምግብ እየተመገቡ ነው ድህነቱን እየተካፈሉ የሚኖሩት እንዲህ አይነቱ ሰዎች ለመተቸት ይከብዳል ኦኬ እና ኢሳያስ የራሱን ህዝብ ፖሊሲው ሌላ ጉዳይ ቢሆንም ደግፎ ተቃውሞ ያንተ ጉዳይ ነው ነገር ግን እችን ዘር አሁን ተርበን ኦኬ እንዝራትና ነገ ምርቷን በጋራ እንብላ ቢል ያምርበታል ለምን አብሮ እንደኑሮ እንደ ህዝብ ነው እየኖረ ያለው ጫማውን ሳይቀየር ሸሚዙን ሳይቀየር ነው እየኖረ ያለው ሰው እንደሱ አይነት ሰው ቢናገር ያምርበታል እንደ አብይ አህመድ አይነት ሰው ግን ቢናገር ሊያምርበት አይችልም ብልጽግናዎች ሊያምርባቸው አይችልም ምክንያቱም እነሱ የቅቤ ቅል እየመሰሉ ነው በየቀኑ የሚሄዱት ወዝበውዝ ናቸው ልብሶቻቸው ከውጭ ሀገር ነው የሚመጡት ሽቶቻቸው የፓሪስ ወይ የዱባይ ናቸው እንዴ ቫኬሽን የሚሄዱት በቃ ጀስት ሁሉም ህክምና የሚያገኙት በኢትዮጵያ ሐኪሞች ምናምን አይደለም በጀርመን ሐኪሞች
በህንድ ሐኪሞች ወይ ደግሞ በሲንጋፖር ምናምን ሐኪሞች በኢስት ኤዥያኖች ነው ወይም ኢትዮጵያ ውስጥም ካሉ በጣም ቶፕ በሚባሉ ዶክተሮች ነው በግል ሐኪሞች ነው የሚታከሙት። ስለዚህ እንደዚህ አይነት ሰዎች እና አብይ ራዩን እንመልከት ዛሬ ሁሉ ነገር አንጨርሰው በሆዱ ነገር አንጠቃል የማለት ሞራሉ የላቸው። ተቋም ስንገነባ መጪውን ትውልድ እያሰብን ነው ይላሉ። እስኪ እንደው ምን የሚባል ተቋም ገንብተዋል? ለትውልድ የሚተላለፍ ሳይሆን አሁን እንኳን ኢንዲፔንደንትሊ ከሳቸው ተጽዕኖ ውጪ መስራት የሚችል በባለሙያዎች የሚመራ ምን የሚባል ተቋም አለ ኢትዮጵያ ውስጥ? የተቋምን ዲፊኒሽን ትርጉም የሚያውቁት አይመስለኝም በግሌ። ተቋም ማለት ህንፃ፣ ወንበር፣ ጠረጴዛ ምናምን አይደለም። ተቋም ማለት ህግ ነው። ተቋም ማለት አሰራር ነው። ሌላ እኮ አይደለም። ባይ ዲፊኒሽን በትምህርቱ ዓለም ኢንስቲትዩሽን የሚባለው ተቋም በህግ ሲመራ ነው። ኦኬ አንድ ግለሰብ የሚያሽከረክረውን ተቋም ሊባል አይችልም። ለምን? ያ ግለሰብ በህይወት ባይኖርበት ጊዜ ወይም ከኃላፊነት በሚወርድበት ጊዜ ተቋሙ ይፈርሳል። ተቋም ህግ ነው። ማንም ቢመጣ የማይለውጠው እየተሻሻለ የሚሄድ ነገር ግን በህግ ብቻ የሚሰራ ማለት ነው ተቋም። ኢትዮጵያ ውስጥ ለተቋም ልታወራ አትችልም። ምናልባት ኢትዮጵያ ውስጥ የተቋቋሙ ተቋሞች የዘለቁ ተቋሞች ቢኖሩም በአፄ ኃይለ ሥላሴ ዘመን የተገነቡት ናቸው አብዛኞቹ። አየር መንገድ፣ ቴሌ፣ መብራት ኃይል ምናምን በጃንሆይ ጊዜ የተገነቡ ናቸው። ኢፌክቲቭሊ አድሚኒስትሬት የተደረጉ ናቸው። ዛሬ ብልጽግና የሚኮራባቸው ወይም ብዙ ገንዘብ የሚያገኝባቸው ተቋሞች ያኔ የተመሰረቱ ናቸው። ዛሬ ብልጽግና ምንድን ነው የመሰረተው ተቋም ብለህ ብጠይቀኝ ምንም ተቋም አልተመሰረተም። ኢትዮጵያ ውስጥ ያለው ነው ኦኬ እየቀጠለ ያለው ይሄንኑ ነው። አሁንም እኮ ለማፍረስ የሚደረገው ሙከራ ይሄንኑ ነው። በራስ ሰው እየተኩ እንደገና ተቋም ለማሽመድመድ ሙከራ የሚደረገው ይሄን የመቆጣጠር አባዜው ተቋማት እንዳይኖሩ ነው እየተደረገ ያለው ኢትዮጵያ ውስጥ። እና አብይ አህመድ ስለ ራዕይ የሚያወሩት እንዳልኩ ምንድነው? ቱ ቢ ፍራንክ ራዕዩ ምንድን ነው? ኢትዮጵያውያን ይሄን ራዕይ ያውቁታል ወይ? ብዙዎቹ ብትጠይቃቸው የኦሮሞማ ራዕይ ነው ይሉሃል። ኦኬ በጣም ሰፊ የሆነ ልዩነት ነው ያለው። እና አብይ አህመድ በዚህ በኩል የሚናገሩትና በተግባር የሚፈጽሙት የተለያየ ነው። ከጀርባ ከጓዳ ያለውና በአደባባይ ያለውና በጓዳ ውስጥ የሚደረገው ነገር በጣም የተለያየ ነው። ስለ የትኛው ራዕይ ነው የኢትዮጵያ ሕዝብ መስዋዕትነት ለሚከፍለው? በድሮ ስለሚገደለው ከ1.2 ምናምን ሚሊዮን በላይ ባለፉት 7 ዓመታት ስለተገደለበት ስርዓት ነው ወይም ራዕይ ነው የኢትዮጵያ ሕዝብ ዋጋ የሚከፍለው የሚሞተው? ዘሩን አሁን በቃ አልነካም ብሎ መስዋዕትነት ሊከፍል የሚዘጋጀው የትኛው ራዕይ ንገረኝ እስቲ። ኢትዮጵያ ውስጥ ጋዜጠኞች ለምን ጻፋችሁ ተብለው ስለታሰሩ ይሄ ነው ራዕይ? ለምን ተናገራችሁ ተብለው ዜጎች በየጊዜው እየታፈኑ እስር ቤት ስለሚገቡበት ነው የምናወራው? ይሄ ነው ወይ ራዕይ? ሰዎች ከቦታ ቦታ መንቀሳቀስ አልችል ብለው በየጊዜው ገንዘብ እየከፈሉ የሚለቀቁበት ራዕይ ነው ወይ ራዕይ ማለት? ራዕይ እኮ እንደዚህ አይደለም። እኔ አብይ አህመድ ኢትዮጵያውያንን ደህንነታቸውን አስጠብቆ ሰላማቸውን አስጠብቆ ነፃነታቸውን አክብሮ ከዛም አትሊስት እንደ ኢትዮጵያዊነት በኩል የሚታዩበትን መንገድ ፈልጎ ነገር ግን ደግሞ የኢኮኖሚ ምናምን ችግሮች በሂደት ይፈታሉ እያለ እንኳን ቢናገር አይ ይሄ ሰውዬ አትሊስት ፖለቲካል የሆነውን ነገር ሴኩሪቲ የሆነውን ነገር አስተካክሏል፣ ስለዚህ ኢኮኖሚው ነው የሚቀረው እሱም በሂደት ሊያስተካክል ይችላል ብለህ ራዕዩ ልደግፍ ትችል ነበር። ነገር ግን የእልቂት ራዕይ፣ የውድመት ራዕይ፣ የሌብነት ራዕይ ለዚህ ራዕይ ነው ወይ ኢትዮጵያ ሕዝብ መስዋዕትነት የሚከፍለው? ለዚህ ነው ወይ ሐኪሞቻችን ተራቡ ግድ የለም እየተባሉ የሚጠየቁት? መምህራኖቻችን ተራቡ እየተባሉ ለዚህ ራዕይ ነው ወይ የሚጠየቁት? ስለዚህ ቀልድ ነው የሚመስለኝ። እነሱን ለማበልጸግ፣ እነሱን ለማክበር፣ እነሱ የተሻለ ኑሮ እንዲኖሩ መስዋዕትነት ሳትወድ ትከፍላለህ። ቀጥታም ሆነ በተዘዋዋሪ ፌዴራል መንግስቱን አናውቀውም፣ እኛ ከፌዴራል መንግስት በላይ ሆነን መንቀሳቀስ እንችላለን። ልክ ከዚህ በፊት ያ ሁሉ መዓት እንዳመጣው ምርጫ ጋር እኩል አድርጌ ማየት የሚችሉ ነገር ነው። ፌዴራል መንግስቱ የሚዘጋውን ድንበር እነሱ የሚከፍቱ ከሆነ፣ ፌዴራል መንግስቱ ያቋረጠውን ግንኙነት እነሱ የሚቀጥሉ ከሆነ፣ ይባስ ብሎ ዶክተር ደብረጽዮን ግንቦታ ሻዕቢያና ህወሓት አንድ ላይ ሆኖ በደምና በአጥንታችን ታሪክ የሰራን ታሪክ ሰርቶ ሊሆኑ ይችላል። አንክድም እኛ እሱን ደርግን ተዋግቶ ሊሆኑ ይችላል። ነገር ግን አሁን ያለውን ግንኙነት የሻዕቢያ መንግስትና ፌዴራል መንግስቱ ግንኙነቱን ካቋረጠ
ትግራይ አካባቢ ያለው አመራር ይህንን ነገር በትዕግስት መጠበቅ ነው ያለበት። እንኳን ፍቅር እንኳን ቢኖረው ከሻቢያ ጋር የተለየ ፍቅር እንኳን ቢኖረው ትዕግስት ጠብቆ ምንድን ነው የሚለው ፌዴራል መንግስቱ የሚሰጠውን አቅጣጫ መከተል ሲገባው ጥሪ ሲያደርጉ ሰማን። እኛ አንድንን አሁንም አብረን ወደፊት ምጣፋንታችን አንድንን የሚል ነገርና ለጦርነት በጋራ የተዘጋጁ እንዳለ ገላጭ የሆነውን ነገር ተናገሩ። ይባስ ብሎ ደግሞ የንግግር የሚነገረው ፕሬዝዳንት ኢሳያስ 34ኛውን የድል በዓላቸው የነጻነት በዓላቸውን አስመልክቶ ከኢትዮጵያ መንግስት ጋር ከዚህ በኋላ በጠላትነት እንደሚፈላለግ በይፋ በገለጸበት ማግስት ይሄም ማለቱ ምንድን ነው ነው ነጥቡ። ይሄም ማለቱ ኦኬ ጠላትነት የሚፈልግ ኃይል ጋር አብሬ ይሰለፋለሁ፣ የእሱን ዱቄት ተሸካሚ ሆኜ ይመጣለሁ፣ ትላንትና ጄኖሳይደር ነኝ ያልኩትን ነገር ትቻለሁ፣ እንዳውም እንኳን ገደሉን፣ እንኳን ሴቶቻችን ደፈሩን ደብረጽዮን እንዲል ይችላል። ትርጉሙም እሱን ነው። ዛራ ሚዲያ የሚባል አለ አይደል? የሱ እዛ ሚዲያ ላይ ነበር በጣም ተደርጎ ሻቢያ የትግራይ ልጆች ላይ ፈጸም የሚባለው እውነትም ይሁን ውሸት ሲገለጽ ነበረው በዛ ሚዲያ ላይ ነበር። አሁን የዛ ሚዲያ ባለቤት አስመራ ተልኮ ከኢሳያስ ጋር ቁጭ ብሎ እንትን ማለቱ እንኳን አደረጋችሁ፣ እኛ በሌላ ሰው የሚደረግብን ነገር ነው እንጂ የሚከፋን እንጂ በእናንተ የሚደረገውን ነገር አሜን ብለን መቀበላችንን ፍርማችን እኔ መምጣቴ ነው የሚለው ነው። ይህ ልል ይችላል አንድ የሆነ የሻቢያ ቀጥረኛ የሆነ ሰው። እኛ ግን እንደ ኢትዮጵያኖች በሻቢያ በተፈጸመ ነገርም ካለ ተጠያቂነት እንዲሰፍን፣ የውሸት ታሪክም ከሆነ ጥናት ይደረግና መልስ ያገኝ የሚል ነገር ነው የምናነሳው። ይህ ባለበት ሁኔታ ፌዴራል መንግስት ምንድን ነው ማድረግ ያለበት የሚለው ጥያቄ ነው እንግዲህ ስታወጣ። ይህ ቅድም የዘረዘርኩልህ ነገሮች ሁሉ የአንድ ፌዴራል መንግስት ኦቨር አናርክ የሚያደርግ ኃይል አለ ተብሎ ነው የምታሰበው። እሱን ጥስህ እንደፈለግክን የፈለግኩትን ነገር አደርጋለሁ ካልክ በፌዴራል መንግስቱ በኩል ምንድን ነው የሚደረግ ያለበት የሚለው ስታወጣ አንዳንድ ሰዎች ለምንድነው ፌዴራል መንግስት እነዚህ ሰዎች ላይ እርምጃ የማይወስዶ ለምንድነው ሄዶ ነገ ምን እስከሆኑ ድረስ ነው የምንጠበቀው ምናምን ሀሳብ የሚያነሳ ነገር አለ። ነገር ግን ፌዴራል መንግስት አሁን እንደገባኝ ከሆነ ሶፍት ፓወርን ነው መጠቀም የያዘው። እዚህ በአገሪቷ ሀብት ዶላር ተገዝቶ የመጣውን ሸቀጥ ወደ አስመራ ወስደ የሚቸበችበውና በኮንትሮባንድ የምትነግደው ከሆነ በአገሪቷ ዶላር ተደጉሞ የተገዛውን ቤንዚል ለሻቢያ ታንከር ማሟያ የምታደርገው ከሆነ ፌዴራል መንግስት ፕራይመርሊ እንዲህ የሚያደርጉትንም መምታትም ይቻላል። ግን ወደዛ ውስጥ እንዳይገባ መንገዱን መዝጋትና ሸቀጡን ማቆም ነው የመጀመሪያ እርምጃ አድርጎ የወሰደው ነገር ማለት ነው። ከዛ ሲያልፍ ግን ነገሩ ወዛም እየቀጠለ ይሄዳል። ስለዚህ ጠቅለል ባለ ሁኔታ አሁን ቲፒኤልኤፍ እና ፌዴራል መንግስት መካከል ያለው ነገር ምንድነው? ከድንበሩ መከፈትና ከሻቢያ ጋር ግጭት ከመጠናቀር ጋር ብሎ ነገር ያየን እንደሆነ ፌዴራል መንግስት የመጀመሪያ የሚሆን አስተማሪ የሆነ አርጩሜዎችን መጠቀም መጀመሩ ነው። የዚህ አርጩሜ መጠቀም ደግሞ ታሪካዊ ዳራ አሁን ያነሳውልኝ ነገር ነው ማለት ነው።